ኤልሳ ግን በቤቱ ተቀምጦ ነበር፣ ሽማግሌዎችም ከእርሱ ጋር ተቀምጠው ነበር። ንጉሡ ሰው ላከ። መልእክተኛውም ገና ሳይደርስ ለሽማግሌዎች ይህ የነፍሰ ገዳይ ልጅ ራሴን ይቆርጥ ዘንድ እንደላከ እዩ። መልእክተኛው በመጣ ጊዜ ደጁን ዘግታችሁ ከልክሉት፣ የጌታው የእግሩ ኮቴ በኋላው ነው አላቸው። ሲናገራቸው መልእክተኛው ወደ እርሱ ደረሰ። እርሱም ኖ ይህ ክፉ ነገር ከእግዚአብሔር ዘንድ ነው። እግዚአብሔርን ገና እጠብቅ ዘንድ ምንድነኝ አለ። አሁን መልእክተኛው ያለ ነው የሚመስለው አይደል? Let's see it in English, right? While he was giving his instructions, the king showed up. ማን ነው show up ያደረገው? It is a king accusing, እየከሰሰ ነው እንግዲህ. This trouble is directly from God. And what is next? If it is from God, then what's next? Is it fasting? Is it prayer? I am fed up with God. ንጉሡ እኮ ነው የሚለው I am fed up with God. ምን ያክል ጠብቀን ድሮንም እግዚአብሔርን በማምለክ አይታወቅሱ። So I am fed up with God. Really? Are you fed up? ጊዜው ከፍተኛ ረሃብ የመጣበት ጊዜ ነው። ሴቶች ልጆቻቸውን መብላት የጀመሩበት ጊዜ ነው። እስራኤል ደግሞ በተለይ ሰማሪያ አንደር ሲጅ ነው ያለችው። የሶሪያ ሰራዊት መጥቶ እንዳለ ከቧታል፣ አጥሯታል። ይሄ የመጣው ከኤልሳ ምክንያት ነው ብሎ ኮንክሉድ አደረገ። watch this ንጉሡ ንጉሥ ነው። his office, his anointing is kingship. now በንጉሥ ኦፊስ ሁኔታዎችን መተርጎም አይፈቀድም። interpretation is the office of the prophet. አሁን ብዙዎቻችሁ ሁኔታዎቻችሁን እየተረጎማችሁ የምትኖሩት you interpret, ግን most of the time you don't interpret, you misinterpret. clearly ምን ይነግረኛል? የኢንተርፕሪቴሽን ጊፍት በደንብ ህይወታችሁ ላይ የለም። ለምን መሰላችሁ? ኮሬክት ኢንተርፕሪቴሽን ሲመጣ የሚመጣውን ቀጥላችኋል። ኮሬክት ከሺህ አንድ ሆኖ የሚተረጉም መልአክ ቢገኝለት እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው ስጋው እንደ ሕፃን ስጋ ይለመልማል። እሺ ቀና በሉ። በእናንተ የእናንተን ህይወት ትርጉም እንደዚህ እየለመለማችሁ ነው ወይ? የምትተረጉሙበት መንገድ የሚያለመልማችሁ አይደለም። የሚያለመልማችሁ ከሆነ I call it redemptive interpretation. ያደከማችሁ ክስተቱ አይደለም፣ ክስተቱን የተረጎማችሁበት መንገድ። ሰውየው በተረጎመበት መንገድ this problem, this trouble, this calamity is from the Lord. ይሄ ነገር የመጣው ከእግዚአብሔር ነው። ስለዚህ what's next? Why should I wait? ይሄ ከእግዚአብሔር ስለመጣ ለምን እጠብቀዋለሁ አለ። ወደ ጸሎት ነው የሚሄደው ነው ሰውዬ። what's next ማለት ምንድነው የሚቀጥለው ማለት? ኤልሳን ገደላ። it's not prayer. አየህ፣ ያንተ ትርጉም what is next ታውቅ አለበት። ፕሮብሌሙ ምን መሰላችሁ? ጸጋው ከሌላችሁ እግዚአብሔርን የመተርጎም ጸጋ ስጠኝ ብላችሁ ለምን እንጂ እንደለመዳችሁት እንደናንተ አይነት አስተዳደግ አትተርጉሙት። ስለዚህ ዛሬ የምናደርገው ይሄ ነው። በሮንግ ኢንተርፕሬቴሽን የሚመጡ ዲመኖች ሁሉ በር ይዘጋባቸዋል። ሁለተኛ ነገሥት ምዕራፍ 6 ቁጥር 32 እና 33 ጉድ። ኤልሳ ግን በቤቱ ተቀምጦ ነበር፣ ሽማግሌዎችም ከእርሱ ጋር ተቀምጠው ነበር። ንጉሡ ሰው ላከ። መልእክተኛውም ገና ሳይደርስ ለሽማግሌዎች ይህ የነፍሰ ገዳይ ልጅ ራሴን ይቆርጥ ዘንድ እንደላከ እዩ። መልእክተኛው በመጣ ጊዜ ደጁን ዘግታችሁ ከልክሉት፣ የጌታው የእግሩ ኮቴ በኋላው ነው አላቸው። ሲናገራቸው መልእክተኛው ወደ እርሱ ደረሰ። እርሱም ኖ ይህ ክፉ ነገር ከእግዚአብሔር ዘንድ ነው። እግዚአብሔርን ገና እጠብቅ ዘንድ ምንድነኝ አለ። አሁን መልእክተኛው ያለ ነው የሚመስለው አይደል? let's see it in English, all right? And while he was still talking with them, there was the messenger coming down to him. And then the king said, surely this calamity is from the Lord. Why should I wait for the Lord any
እንደዚህ ብሎ የተናገረው ማን ነው? ንጉሱ ነው። ኦፍ ኮርስ ሜሴንጀሮች ይዘው የሚመጡት ኦር ኤንጅሎች እንደማለት ነው። ይዘው የሚመጡት ያው የላካቸውን መልእክት ነው። are we together? yeah, so the king said ቢባል incorrect አይደለም, it is correct. okay, and ይሄንን ቃል a little bit የንጉሱን real deep feeling ለማየት በአንድ ቨርሽን ላንብብላችሁ። the message version ይባላል። okay, ራሴን ሊቆርጥ ምናን የሚለው ቃል ሜሴጅ ራሱ የሚያወራው በተለየ መንገድ ነው። ኤሊሻ was sitting at home, the elders sitting with him. The king had already dispatched an executioner. አንገት የሚቆርጥ ማለት ነው። are we together? yes. So but before the man arrived, Elisha spoke to the elders. Do you know that this murderer has just now sent a man to take off my head? Look, when the executioner arrives, shut the door and lock it. The salam ንግግሩ shut the door and lock it. በር መዝጋት አንድ ነው ግን መቆለፍ ሌላ ነው። እንደሱ ነው የምታደርገው በሉት አጠገባቸው ያለው እዛ። shut the door and lock it. Don't I even now hear the footsteps of his master behind him? So messenger when መልእክተኛው መምጣቱ ብቻ ሳይሆን የጌታውንም ኮቴ ከኋላ ኤልሳ እየሰማ ነው። While he was giving his instructions, the king showed up. ማን ነው show up ያደረገው? It is a king accusing እየከሰሰ ነው እንግዲህ this trouble is directly from God. And what is next? If it is from God, then what's next? Is it fasting? Is it prayer? I am fed up with God. ንጉሱ እኮ ነው የሚለው I am fed up with God. Mr. King ምን ያክል እግዚአብሔርን ጠብቃለህ? ሲጀመርስ አንተ የኤልዛቤል ልጅ አይደለህ እንዴ? መቼ ነው የምታመልክ የነበረው እግዚአብሔርን? ሮጦ የሚሄደው የእናቱ ነቢያቶች ጋር ነበርም እንዴ? I am fed up with God. አጠገባቸው ያለው ሰው ሪሊ በሉት። እንግሊዘኛ ትንሽ ይከብዳቸዋል መሰለኝ ወይ በአማርኛ አድርጉት። ኧረ እባክህ በሉት። yeah, so I am fed up with God. How long ጠብቀኸው ነው? Some of you say I am fed up with God. waiting ጠብቄ አሁንስ ምንም ጠብ ያለ ነገር የለም። ተተነበየ የተባለ ተወራ ጠብ ያለ ነገር የለም። and then now I am fed up. so እንደዚህ አይነት ክራይ ብዙ ሰዎች ውስጥ አለ። frustrated with God. yeah, ሁሌም እንደዚህ ነው with God. ለምን መሰላችሁ? የእግዚአብሔር ታይሚንግ እና የኛ ታይሚንግ አንድ አይደለም። ከኛ ታይሚንግ ወደ እግዚአብሔር ታይሚንግ መግቢያ ድልድዩ ትዕግስት ነው የሚባለው። ፔሸንስ ነው ድልድዩ። እኛ በእኛ ታይም እንዲሆን እንፈልጋለን የእግዚአብሔር ስራ። እግዚአብሔር ግን የታይም ክሬተር ስለሆነ ነገሮችን የሚሰራው በማ ታይም ነው? በራሱ ታይም ነው። and always ማሰብ ያለባችሁ God's time is the best time. of course እግዚአብሔር አንዳንዴ የሚያደርጋቸው ነገሮች አሉ። ቢፎር ታይም የሚመጣበት ጊዜም አለ። ያ ቢፎር ታይም የሆኑ መገለጦችም አሉ። ያ ቢፎር ታይም የሚባሉ ዲሜንሽኖች አሉ። ቢፎር ታይም ከጊዜው ቀደም ብሎ ወይም ከጊዜው በፊት ላይክ ከአንድ ሳምንት መምጣት በኋላ መምጣት ሲኖርበት ዛሬ ቢመጣ ማለት ነው። ኦር የዛሬ 6 ወር መምጣት ቢኖርበት ዛሬ ቢመጣ ማለት ነው። yes before time የሚባሉ በረከቶች አሉ። do you know that? yeah before time የሚያረጋቸው ጊዜያቶች አሉ እግዚአብሔር ይዳዛት። ግን on time before timeም ነገር ካረገ for a reason ነው። አንደኛ ቆሮንቶስ 15 ጋር ክፈቱ ቁጥር 8 ብቻ በቃ ቁጥር 8 ከሁሉ በኋላ እንደ ጭንጋፍ ለመሆን ለኔ ደግሞ ታየኝ። እንደ ጭንጋፍ ማለት የጨነገፈ ነው አይደል? which means aborted. no it's not aborted አይደለም። አፖስትል ፖል ይሁሉ ካገለገለ aborted ነው እንዴ? aborted ልጅ ይኖራል እንዴ? no, so it's not aborted በእንግሊዘኛ አይሁት። and the last of all
he was seen of me also as one born out of due time. Born out of due time, which means መወለድ ባለበት ሰዓት ሳይሆን መወለድ ከነበረበት ቀደም ብሎ ተወለደ ፖል። ስለዚህ እግዚአብሔር እንደ ፖል አይነት አኖይንቲንግ መልቀቅ የነበረበት በዛ ጊዜ አልነበረም። ዝምታ አይፈቀድም። Are you with me now? ቤት ዝምተኞች ሁኑ፣ እዚህ ግን መንጫጫት ነው። Yeah, so man born before due time, because አንድ ልጅ ሲጸነስ በስንት ወር ነው የሚወለደው? በ9 ወር። So before due time ከሆነ እኛ ምን እንሏለን? EDD, expected date of delivery, ወይም due date ይባላል፣ መወለጃ ቀን። Then before that ከሆነ it means ወይ 8 ወር ነው ወይንም 7 ወር ነው። ስለዚህ ፖል አንዱ ምሳሌ ነው ከጊዜ ቀደም ብሎ የመምጣት ምልክት። So የፖል አይነት አኖይንቲንግ በዛ ሰዓት መምጣት አልነበረበትም። ይዞ የመጣው ሬቬል በዛ ሰዓት የነበረው ሁኔታ የሚፈልገው የነ ፒተርን አይነት ዲሜንሽን። አያችሁ፣ የኢየሱስን የአይን ምስክር የሆኑ ሰዎች እነሱ ናቸው። ፖል ይዞ የመጣው ሬቬሌሽን በዛ ሰዓት የነበረ ህዝብ አይደለም፣ ህዝቡ ፒተርም ራሱ ገብዶታል። ስለዚህ ከነ ፒተር በላይ በብዙ ርቀት ነው የወጣው። እንዲህ አይነት ሬቬሌሽን በዛ ሰዓት መምጣት አልነበረበትም። በት እግዚአብሔር ግን ቢፎር ታይም አምጥቶታል። why is ልንገራችሁ፣ ሁለት ዲሜንሽን ሶማች ክርስትና ላይ የምናውቀው ነገር ዲሌ ማድረግ ነው። ኦኬ፣ በ9 ወር መወለድ ያለበት በ10 ወር ሲወለድ እንደማለት ነው። አሁን እዚህ ቤት ውስጥ ነገሬ ከጊዜ ቀድሞ መጣ ሚል አይደለም በብዛት የሚኖረው፣ ዘገየ ሚል ነው የሚኖረው። ሶ ይሄ ቀድሞ መጣ የሚባለውን ዲሜንሽን አታውቁትም። የፖልን ቅባት ስትነኩ ግን ይሆናል። ገብታችኋል? አሁን ነገር ያዘገየ መንፈስ ምንድነው የምንለው? ነገሬን ያዘገየ ወጋው ምናምን ነው የምንለው። ቀድሞ ከመጣ ምን ትወጋለህ? አጠገባቸው ያሉት እንደዚህ ነው፣ መውጊያን ወደዛ ብሉት። ያ ሰው የምትወጉት ምንም ነገር የለም። yes ይኸውላችሁ እስራኤላውያኖች በግብጽ ይቆያሉ የተባለው 400 ዓመት ነው። ዘጸአት ምዕራፍ 12ም and ሮሜም ሲናገር ከ430 ዓመት በኋላ ይላል። 400 የተባለው ለምንድን ነው 430 የሆነው? that's called delay። አሁን ግን የወጡት ግን ቀደም ብሎ 350 ላይ ቢሆንስ before time is enough። so ብዙ ክርስትና ላይ የሚወራው ዲሌይ ብቻ ነው። ነገሬን ያዘገየ፣ ገንዘቤን ያዘገየ፣ መኪናን ያዘገየ፣ ትዳሬን ያዘገየ፣ የተከፈተ በሬን የውጭ በሬን ያዘገየ። ባጭሩ ብዙዎቻችሁ ያቶ ዘገየ ልጆች ናቸው። ያባታችሁ ስም ማን ነው? አቶ ያ ቢፎር ታይም የሚባል ነገር ብዙ አታውቁም፣ ግን ይሆንላችሁ። ይከበዳችሁ አይደል? ምን አደረገዋለሁ ቀደም ብሎ ይኸውላችሁ እስከ 3ኛ ሰማይ መወሰድ ማንንም ሰው ከዚህ በኋላ በስጋ እንደሆነ አናቅም። ኢቭን ኢየሱስን እንኳን በስጋ ያወቅነው ቢሆን ከእንግዲህ በኋላ እንደዚህ አናቅም የሚባል መገለጥ ለነ ጴጥሮስ ዘመን አይመችም። ለምን? ኢየሱስን በስጋ ያውቁታል። ይሄ ሰው የኬት የመጣ ነው አናቅም የሚለው እኛ እናውቀዋለን። ሻራብ so this guy is before time። እስቲ እጃችሁን አንሱና ለባርካችሁ። እግዚአብሔር ሆይ ቢፎር ታይም የሚባል ዲሜንሽን ውስጥ ከተታቸው። ቢፎር ታይም in the name of Jesus። ዕብራውያን ምዕራፍ 6 ደግሞ ከፈቱና another thing ላሳያችሁ። let me show you። ቁጥር 5 ማየት እንችላለን። ዕብራውያን 6:5 መልካሙን የእግዚአብሔርን ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን። ምን ያለው ኃይል? ሊመጣ ያለው መጥቷል። ይውላ and have tasted the good word of God and the power of the world to come. The power of the world to come። ሊመጣ ያለውን ዓለም ኃይል መጥቷል። ታዲያ ሳይመጣ ለምን ቀመሱት? before time። አጠገባቸው አንተ በሉት፣ ሲመጣ ብላ በሉት፣ ጊዜው ሲመጣ ብላ።
እኔ ግን ከጊዜው በፊት ቢፎር ታይም እግዚአብሔር ነገሮቻቸውን ከተጠበቀ ጊዜ ቀድማ አድርግላቸው። and I bless all of them in the mighty name of Jesus. All right, ሌላ አንድ ልስጣችሁ እስቲ ቢፎር ታይም ዲሜንሽን እንድትገቡ በተለይ የመጨረሻ ዘመን ስለሆነን ማለት ነው። can we do that? all right, ዘፍጥረት ምዕራፍ 6 ጋር ትሄዱልኛላችሁ። ምናልባት 5:32 የመጨረሻው የመጨረሻውን ፓርት እንያት። ምዕራፍ 5 ቁጥር 32 ምንድነው የምትለው? ኖህም የ500 ዓመት ሰው ነበረ። ስለዚህ አሁን ኖህ ስንት ዓመቱ ላይ ነው ሙቭ የሚጀምረው? 500 ዓመቱ ላይ ነው። ፋይን። ስለዚህ አሁን ጉዳዩ ገባቸዋል። ምዕራፍ 6 ቁጥር 1 እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ that season ማለት ነው ሴቶች ልጆች ተወለዱላቸው። የእግዚአብሔርም ልጆች የሰውን ሴቶች ልጆች መልካሞች እንደሆኑ አዩ። ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም እርሱ ስጋ ነውና ዘመኖቹም 120 ዓመት ይሆናሉ አለ ይላል። ኦልራይት ይሄ ቃል ላስተካክልላችሁ እንደዚህ አይደለም ኦፍ ኮርስ ኦልራይት ሚለው እንደዚህ ነው and the Lord said my spirit shall not always strive with men ሁል ጊዜ አይታገልም ነው እንጂ ሁል ጊዜ አይኖርም አይደለም። እየታገለ አይኖርምና አይኖርም ማለት አንድ አይነት አይደለም። አይኖርም ለዘላለም ከተባለ ዛሬ ለምንኛ ጋር ይኖራል? እግዚአብሔር ቃሉን ቀይሮ ይመስላችኋል? ኖ ሶ የሚለው የትርጉም ስህተት ነው። my spirit shall not strive alright shall not always strive ሁል ጊዜ እየታገለ አይኖርም። ባጭሩ የሚያቆመው ትግሉ ነው። ምንድነው የሚያቆመው? ትግሉ የሚያቆም ከሆነ አንዱ ይሸነፋል አንዱ ማለት ነው እንግዲህ። ስለዚህ ማን ነው የሚሸነፈው? look at that for that he is also flesh yet his days shall be 120 ስለዚህ አሁን ይሄንን ካወጀበት ደቂቃ ጀምሮ ለስጋ ስንት ዓመት ተሰጠው? 120 የሰው እድሜ 120 ነው ማለት አይደለም። ይሄ አዋጅ ከወጣበት ጊዜ ጀምሮ እድሜው that is the grace period የሰው ልጅ በቃ ለመመለስ ገብታችኋል? ለመመለስ ስንት ዓመት? 120 ዓመት። በዛ ዘመን የነበሩ ሰዎች በጣም ብዙ ዓመት ነው የሚኖሩት። ያ ብዙ ዓመት ነው የሚኖሩት። ግን እግዚአብሔር በቃ 120 ዓመት ብቻ ነው የሚሰጠው። this is what I limit ባይዘው እግዚአብሔር በማንኛውም ጊዜ እድሜ ሊሚት ማድረግ ይችላል። ኢሳይያስ 65 ብትመለከቱ ሽማግሌው 100 ዓመት ሆኖት ይላል። ማን ነው ሊሚት የሚያደርገው? እግዚአብሔር። ዳዊት መጥቶ 70 ቢበዛ 80 ነው ሌላው ድካም ነው ይላቸዋል። ሶ at any time እግዚአብሔር ሊሚት ሊያደርግ ይችላል according to በጊዜው እንዳለው አሰራር እንጂ የኔ እድሜ ነው ያ ነው ለማለት አይደለም። ሶ በዛ ሰዓት አዋጁ ከተለቀቀበት ጊዜ ጀምሮ let's say አንድ ልጅ ያ አዋጅ የወጣበት ቀን ተወለደ እንበል። የመኖር እድሜ ያለው ስንት ነው? 120 ብቻ። ረጅም እድሜ ምን እንኖራለን የሚሉ ሰዎች ስንት ዓመት ያላቸው? 120 ሶ ያ 120 ለምንድን ነው የተፈለገው? ግሬስ ፔሪድ ነው። ሰዎች ሁኔታቸውን አይተው እንዲመለሱ ነው። because no መርከብ ሲሰራ ዕብራውያን እንደሚናገረው በጽድቅ ኮነነ ይላል። ስለዚህ ኖ የሰራው ነገር ብዙ ሰዎች ምን ያደርግ ነበር? ይኮንን ነበርና መመለስ ግን ነበረባቸው። but they refused አሁን ሪፊውዝ አድርጉ። listen በኖ በስንተኛው ዓመት? አየሰሙኝ አይደል? በ500 ከሆነ 120 ጨምሩበት 600 ኦኬ። ምዕራፍ 7 ጋር ሄዱልኝ ቁጥር 6 ብቻ ይበቃኛል። ኖህም የጥፋት ውሃ በምድር ላይ በሆነ ጊዜ የ600 ዓመት እድሜ ስንት ነበር መሆን የነበረበት? ሰው 20 ለምን ተቀነሰ? ቢፎር ታይም አልሰማችሁኝም? አሁን እናንተ የስማትሉት በቃ የዘገየ ላይ እንድንጸልይ ነው። ያዘገየ ወጋው ነው። እስቲ እንገልብጠውና ቢፎር ታይም አተገባቸው አልሶ ባርኩት ያንተ ነገር በሉት። መዘግየት ተው በሉት። ነገሩ ከተጠበቀው ጊዜ ቀደም ብሎ ይመጣልሃል። እንደዚህ በሉት። እንደ ፕሮፌት ሪሲቭ በሉት። ሃሌሉያ። ስለዚህ ቢፎር ታይም የሚባሉ በረከቶች አሉ። በእነኖ ዘመን አለ። ኦኬ
ኦኬ እና አፖስትል ፖል ጋር ዕብራውያን ጋር ቢፎር ታይም ኢቭን አንዳንድ ልጆች ይሄንን ስነግራችሁ ማለት ነው አዳምጦኝ የሚሆነው ብዙ ጊዜ መተራቡት በዚህ ዘመን የሚደረገው እንቅስቃሴ ያያችሁ if we prophesy will you like to be a prophet apostolize ስናደርግ you love to be apostle and የሆነ ነገር ስናደርግ you love እኛ ምንለውን ለማድረግ ነው የምትፈልጉት this is the blessing of the time እሱ ችግር የለውም አንዳንድ ልጆች ግን ይሄ ብቻ ነው እንደ ጌታ ይላል በቃ ያለክ ይሄ ብቻ ነው እግዚአብሔር ይመጣ ኖ ያለኝ ይሄ ብቻ አይደለም በዚህ ዝን ማንቀሳቀስ መፈልገው ይሄ ነው እንጂ ስትሉት ያለ ብዙ ከሆነ እኔ እንደውም እዚህ ዘመን ላይ ያለውን አልፈልገውም ሚሉ ልጆች ይመጡና ወደፊት ይዘረጋሉ እግዚአብሔር ራባቸው ነውና ቢፎር ታይም አኖይንቲንግ እንደዚህ አይነት ሰዎች ሲመጡ 100% ላረጋግጥላችሁ it is difficult to understand because they are before time አሁን ደፈር ብላችሁ አጠገባቸው ያለው 10 አመት ቀድሜ ሄዳለሁ በሉት May God make you advanced in the name of አይ አልሰማችሁ በዚህ ጎን ያለው በሌላ ሳይድ ያለው ሞክሩት 10 አመት ቀድሜ ሄዳለሁ በሉት ይሄ ነገር ባይብል ውስጥ ካለ you have to try it አንናንዜ before time መባረክ የሚፈልጋቸው ነገሮች አሉት እግዚአብሔር ያ before time መባረክ ይፈልጋል let me tell you አንድ ቀን 12 ሰዓት ላይ ሄደ ከነገር ናችሁ before time እንዴት ነው ዲሌይ ታረጋላችሁ ሰው ሲንቀሳቀስ እንዲላል this guy is delayed ደሞ አስለቀቀልኝ ተቸንክሯል ይላል አሁን ራሱ ተቸንክረ ይለን ኦኬ ነው 12 ሰዓት ላይ ተላከ 12ቱ ተልከው 10ሩ መጡና ልንገባ አንችልም ማለት ሁለቱ ግን እንገባለን ምናም ብለው ፎከሩ ናው የሁለቱን ሳይሆን እግዚአብሔር ያጸደቀው ያ10ሩን አያችሁ እንሂድ እንውረስ እንግባ እንደ እንጀራ ይሆኑልናል ሲባል እንጀራው ከ40 አመት በኋላ ይደርሳል አለ እግዚአብሔር ወደ 40 አመት አሳለፈውና ለሰለሉበት ለአንድ ቀን አንድ አመት ለ40 ቀን 40 አመት ሆነና ስለዚህ ወደ ስንት አመት ተሻገረ ስለዚህ እንደ እንጀራ ይሆኑልናል ያሉት እነያዙ ተጠብቅ 40 አመት ተባለ now you think it is a delay የስንት አመት ዲሌይ የ40 አመት ዲሌይ the answer is no ለምን መሰላችሁ ነገሩን ያያችሁት ከእስራኤላውያን ወገን ብቻ ነው ኖ እስራኤላውያን ሄዶ ከነዓን ሲመለከቱ እግዚአብሔር እዛ ምድር ስላሉ ሰዎች የተናገረው ነገር ነበር ምን መሰላችሁ የተናገረው ያንተ ትውልድ የሚመጡት ከ4 ትውልድ በኋላ ነው ካለ በኋላ ምክንያቱም አሁን የአሞራውያን ኃጢአት አልተፈጸመም ስለዚህ አሁን ቢፎር ታይም ቢሄዱ ያልተፈጸመ ኃጢአት አለ so it is not a delay it is a time ወደጃላለ it is a time አሁን እናንተ ለምሳሌ ገላትያ ምዕራፍ 4 እንደዚህ ነው የሚለው ልጁ ምንም እንኳን ወራሽ ቢሆን ሕፃን ሆኖ ባለበት ዘመን ሁሉ ከባሪያ አይለይም ካሳዳጊዎች በታች ነው ልጁ ምንድነው ወራሽ ነው አሁን ልሰጡት ትችላላችሁ ወይ so የ6 አመት የ5 አመት ልጅ አባቱ ተናዞለታል ብላችሁ how can you give him a multi millions ምን ያደርግለታል you see now ምንም ማድረግ አይችልም አንደርስታንድም አያረግም what is that money አይገባውም so ይሄ ነገር እስኪያድግ ድረስ ይጠበቃል እስከምን ድረስ ታይም አሁን ዲሌይ የምንለው መውረስ ባለበት እድሜው ሜቢ በፍርድ ቤት 18 አመት ካለፈ በኋላ እስከ 30 አመቱ ውርሱን ካላመጡለት it is a delay ልጁ ግን 15 እና 14 አመት ላይ ኖ እችላለሁ I can manage ምናም ብሎ ተከራክሮ ፍርድ ቤትን ከፈለጋችሁ ቴስት ማይ ማይንድ ቴስት ማይ ኢንተለጀንስ ቴስት ማይ ካፓሲቲ ብሎ አሳምኖ በ14ኛው አመት ከወረሰ it is before time ይሆንላችሁ ቢያንስ ስለ ልጆቻችሁ መኑ አሁን እዚህ ቤት ያሉት ትልልቆች ሰዎች አላምን ብለዋል ቢያንስ ስለሚቀጥሉት ልጅ መኑ before
ስለዚህ ቢፎር ታይም አለ፣ ኢን ታይም አለ ኤንድ አፍተር አለ። ሶ አሁን የምንፈልገው ቢፎር ታይም ካይንድ ኦፍ ብሌሲንግ። እንደዚህ ብዬ ልበላችሁ፣ አንደኛ ያለ ጊዜውም አትሞቱ። ሁለተኛ አንዳንዶች ጭራሽ አትሞቱም። ሁላችን አናንቀላፋም የተባለው ይሰራባችኋል። አጠገባችሁ ያለ ሰው የትኛውን አመንክ በሉት። የትኛውን? ለምን መሰላችሁ? ኢሞርታሊቲ የሚባል ስብከት ቸርች ውስጥ መናገር አልቻልንም። ቢኮዝ እዚህ ጋር የደረሰ ሰው የለም። አንዳንዶቻችሁ ግን ቸርች ባደርስበትም the king said I am fed up with God. ምን ያክል ጠብቀን ድሮንም እግዚአብሔርን በማምለክ አይታወቅ እሱ። So I am fed up with God. Really? Are you fed up? Now, a little bit ኮንቴክስቶች ልስጣችሁ። ጊዜው ከፍተኛ ረሃብ የመጣበት ጊዜ ነው። ሴቶች ልጆቻቸውን መብላት የጀመሩበት ጊዜ ነው። ያ it was so dangerous. ረሃቡ በጣም ከፍተኛ ነው። እስራኤል ደግሞ በተለይ ሰማሪያ አንደር ሲጅ ነው ያለችው። የሶሪያ ሰራዊት መጥቶ እንዳለ ከቧታል፣ አጥሯታል። So this kind of demonic ምንድነው ባለው infestation around her አለ። በሶሪያ ላይ የሚሰራ አይነት አለቃ መንፈስ ዙሪያቸው ምን ያርጓል? አፍኖ ይዟል። ምንም ምግብ የሚገባበት መንገድ የለም። The portals of blessing are already blocked. So ሰዎች በሮች ሁሉ ምግብ የሚገባበት በር ሁሉ ስለተዘጋ፣ ብሌሲንጎች መጡበት በር ስለተዘጋ ውስጥ ያለውን ምግብ ሲፈልጉ ልጅ ነው ያገኙት። and they started to eat. It's so dangerous. and ይሄ የመጣው ከኤልሳ ምክንያት ነው ብሎ ኮንክሉድ አደረገ። አሁን ይሄ ካላሚቲ፣ ይሄ አደገኛ ነገር የመጣው ከማን ነው? ከእግዚአብሔር ነው። watch this ንጉሱ ንጉስ ነው። his office, his anointing is kingship. now በንጉስ ኦፊስ ሁኔታዎችን መተርጎም አይፈቀድም። interpretation is the office of the prophet. እየሰማችሁኝ አትመስሉም? so interpretation አንድ ክስተት በሚከሰትበት ጊዜ መተርጎም የማን ድርሻ ነው? የፕሮፌት። so ንጉሱ ጉዳዩን እተረጉማለሁ ካለ it is not his anointing. አሁን ብዙዎቻችሁ ሁኔታዎቻችሁን እየተረጎማችሁ የምትኖሩት you interpret, ግን most of the time you don't interpret, you misinterpret. ገብታችኋል? ህልም ታልማላችሁ ምን እንደሆነ እንጃ ዛሬ ምናምን ትሉና አንዳንዱን ሚስኢንተርፕሬት። ቆይ ህልም አልማችሁ ሮንግሊ ተርጉማችሁ ፍጻሜው በሌላ መንገድ ሆኖ አግኝታችሁ አቀል እዚህ ጋር ተኝተዋል። ቢፎር ታይም ተኝተዋል። አይገርማችሁም? ህልም አይታችሁ ነገሩን የተረጎማችሁበት መንገድ ሌላ ነው፣ ፍጻሜው ግን ሆኖባችሁ ያውቃል። so ለምን ኢንተርፕሪቴሽን የሚጠይቀው ፕሮፌቲክ ኦፊስን ነው ወይም ፕሮፌቲክ አኖይንቲንግ ነው። ያ ግሬስ ይኖራችሁ ያስፈልጋል። ኢዮብን ታውቃላችሁ አይደል? ይሄ ሰውዬ ያልደረሰበት ነገር የለም። ጤናውን ሁሉ አጥቷል። and ይሄን ሰርከምስታንስ ጓደኞቹ መጥተው የራሳቸውን ትርጉም ሰጥተዋል። በልዳዶስ፣ ሶፋር and so እንደዚህ የሚባሉ የሱ ጓደኞች መጥተው ተርጉመውታል ሁኔታው ማለት ነው። ሲተረጉሙት በእነሱ ሁኔታ ንብረቱን አጥቷል፣ ልጆቹን አጥቷል፣ ጤናውን አጥቷል and everything አጥቷል። ስለዚህ ምንድነው ያሉ? አንተ በድንኳን ውስጥ የሆነ ኃጢአት አለ። እንዲህ አይነት ነገር ሀፕን የሚያደርገው ሁሉ ጊዜም ከምን የተነሳ ነው? ከኃጢአት የተነሳ ነው ብለው ኮንክሉድ አደረጉ። ኢዮብ ይከራከራል፣ ይመልሳል። ባት እነኚህ ልጆች ሶስት ናቸው። ኤሊፋዝ፣ በልዳዶስ፣ ሶፋር የሚባሉት በጣም አደገኛ ቴዎሎጂያን ናቸው። and then አታክ ያደርጉታል፣ ይመልሳል።
መጨረሻ ላይ ግን አንድ ልጅ መጣ ኤሊሁ የሚባል ካዲያቶ ኤሊሁ ምን እንደነገረው ልንገራችሁ ምዕራፍ 33 ከፈቱልኝ let me show you መጀመሪያ ቁጥር 14 ይሁት 33 ቁጥር 14 እግዚአብሔር በአንድ መንገድ በሌላም ይናገራል ሰው ግን ስለዚህ ኤሊሁ እያለ ያለው this is the voice of God ኢዮብ ላይ happen እያደረገ ያለው ነገር የእግዚአብሔር ድምጽ ነው የሚለው ኦኬ እሺ እንቀጥል የእግዚአብሔር ድምጽ መሆኑን ታዩታላችሁ በህልም በሌሊት ራእይ አፍላንቅል በሰው ላይ ሲወድቅ ባልጋ ላይ ተኝተው ሳሉ የት ሳሉ ባልጋ ላይ ተኝተው ሳሉ በዚያን ጊዜ የሰዎችን ጆሮ ይከፍታል ሶ ስፒሪቹዋል ጆሮአችንን ከፍቶ in a vision and in a dream ይናገረናል የት ሳለን ባልጋ ላይ ኦራይት ይሄ ብቻ ግን አይደለም መናገሪያ መንገዱ ነው ህልም ወራይ አይደለም ቁጥር 19 ጋይዱልኝ ደግሞ ባልጋ ላይ የት ላይ እስቲል አሁንም ድራማው የሚፈጸመው የት ላይ ነው አልጋ ላይ ኢዮብ ምን ላይ ነው ያለው አልጋ ላይ በደዌ ገስጿል አጥንቱን ሁሉ ያደነዝዛል ስለዚህ አሁን ኢዮብ ባልጋ ላይ ሳለ ቪዥን ድሪም የለውም በሽታ ግን አለው ስለዚህ እግዚአብሔር ባልጋ ላይ ሳላችሁ ቪዥን ከሰጣችሁ ፋይን ድሪም ከሰጣችሁ ፋይን ግን ባልጋ ላይ ያላችሁ ሰውነታችሁንም ከነካ it is the voice of God ሰምታችሁኛል ጥዋት ስትነሱ እግራችሁን ደንዝዟችሁ ከተነሳችሁ ባልጋ ላይ ሳላችሁ ህልም አላያችሁም ራእይ አላያችሁም የት እግራችሁን ደንዝዟችኋል that is the voice of God እናንተ ግን በመስኮት ቀጭን ንፋስ ገብቶ ነው ስገላበት የሆነ ነገር መጥቶኝ ነው ምናምን ነው የምትሉት ለምን ከእግዚአብሔር መናገሪያ መንገድ ርቃችኋል ለማንኛውም እንቀጥል ቁጥር 23 ድኒ የቀናውን መንገድ ለሰው ያስታውቀው ዘንድ ከሺ አንድ ሆኖ የሚተረጉም መልአክ ቢገኝለት ስለዚህ አሁን ኢዮብ ያጣው ምንድነው አለቀ ስለዚህ አሁን ኢዮብ በራሱም ሁኔታውን ተርጉሞ ሊሆን ይችላል ጓደኞቹም በራሳቸው ተርጉመው ሊሆን ይችላል this is misinterpretation wrong interpretation so ብዙዎቻችሁ ላይፋችሁን ሰርከምስታንሳችሁን ኢንተርፕሬት ታደርጋላችሁ but it is wrong ሁሉም ሰው እዚህ ቤት ቁጭ ያለው ሁሉም ሰው የህይወታችሁ የራሱ ትርጉም አላችሁ ከሰው ጋራ ማትግባቡ ልጆች ሆናችሁ አይደለም ዲመን ስላላችሁ አይደለም መተርጎሚያ መንገዳችሁ ስለሚለያይ ነው ሁኔታው አንድ ነው ትርጉሙ ግን ይለያያል ለጥል የሚጋብዛችሁ የሰላም ሰው ስላልሆናችሁ አይደለም ሜጀር ሪዝኑ ኢንተርፕሬቴሽኑ ሁሉም ሰው ግን ህይወቱ ላይ የኢንተርፕሬቴሽን ዲክሽነሪ ያለው ሁላችሁም የምትኖሩት ላይፍ እናንተ እንደተረጎማችሁት ነው አያችሁ ለዛ ነው ያገሬ ሰው ህልም እንደፈችው ነው ብሎ ያረፈው ስለዚህ ያንተ ላይፍ እንዴት ይተረጎማል እንዴት ነው የምትተረጉሙት የናንተ ላይፍ all of you የራሳችሁ ዲፊኒሽን አላችሁ all of you clearly ምን ይነግረኛል የኢንተርፕሬቴሽን ጊፍት በደንብ ህይወታችሁ ላይ የለም ለምን መሰላችሁ ኮሬክት ኢንተርፕሬቴሽን ሲመጣ የሚመጣውን ቀጥላችሁ አንብቡ ኮሬክት ከሺ አንድ ሆኖ የሚተረጉም መልአክ ቢገኝለት እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው ስጋው እንደ ህፃን ስጋ ይለመልማል እሺ ቀና በሉ በእናንተ የእናንተን ህይወት ትርጉም እንደዚህ እየለመለማችሁ ነው ወይ አያችሁ ህይወታችሁ እየለመለመ እየፋፋ ካልሄደ ኦኬ እነ ፖል መጣው ነገር ሁሉ ለበጎ ነው ቢሉም አሁን ግን ላይፋችሁ ላይ ያሉት ነገሮችን እንደሱ አረ የሚተረጎሙት ኢቭን አንዳንዶቹ ምኑ ነው በጎ እዚህ ውስጥ ነው የምትሉት I lost this ይሄ ሆነ ያ ሆነ what is good here nothing አያችሁ የምትተረጉሙበት መንገድ የሚያለመልማችሁ አይደለም
የሚያለመልማችሁ ከሆነ I call it redemptive interpretation። redemptive interpretation ማለት ከተተረጎመ ህይወታችሁ ወደ ማለምለም መሄድ አለበት። እየሰሙኝ አይደለም? and then ሌላውን ተመልከቱ። ኦኬ ስጋውን እንደ ሕፃን ስጋ ይለመልማል፣ ወደ ጉብዝናውም ዘመን ይመለሳል። እንደዛ እየሆነላችሁ ነው። እሺ አሁን ህይወታችሁ ያለው ነገር ታውቃላችሁ። ወደ ኋላ ሄዱና ከጌታ ጋር የጀመራችሁበትን ጊዜ አስቡት። that season too much ትጸልያላችሁ። ኦኬ ለጌታ ያላችሁ ረሃብ፣ ለቃል ያላችሁ ረሃብ is too much። የሆነ ጊዜ ላይ ነገር ሲገባ ሲያስጥል ቆይ ነገር ስትል ምን ስትል ነገሩ እየቀነሰ ለዝዝ እያለ ይሄድባችኋል። አሁን ለዝዝ እያለ ሲሄድ ሁላችሁም እንደዚህ ትላላችሁ፣ ነገር እንደድሮ አይደለም። ሶ እየለመለማችሁ ነው ወይ? አይደለም። ወደ ጉብዝና ወራት እየተመለሳችሁ ነው ወይ? አይደለም። why? እየደከማችሁ ያላችሁበትን ነገር የተረጎማችሁበት መንገድ ነው። ያደከማችሁ ክስተቱ አይደለም ኢንተርፕሪቴሽኑ ነው። ደግሜ ነግራችኋለሁ፣ ያደከማችሁ ክስተቱ አይደለም፣ ክስተቱን የተረጎማችሁበት መንገድ። ስለዚህ በእግዚአብሔር አይን ማያለመልም ትርጉም ሁሌም ስተት ነው። አንዳንድ ልጆች ላይነሳ ሞራላችሁ የትካዜ ማዕት ሳም ኤሪያስ አሉ። በቃ ልባችሁ በጣም የወረደ መነሳት እስከማትችሉ ድረስ you are down። even ጌታ መጥቶ ነገሩን ቢያነሳ ታውባከ እኔ ምን ተበያለሁ ብዙ ነው የተነገረኝ ይሄ ነገር። you see why? የተረጎማችሁበት መንገድ አዳካሚ ነው። የሆነ ኢነርጂ የሚጨምር አይደለም። እናንተ ምለው ነገር እየገባችሁ ነው? እናንተ የምትተረጉሙበት መንገድ ባብላጫው ኢነርጂ ይሰጣችኋል ወይ ነው? አይደለም። ሰው መጥቶ ለከፋችሁ፣ ተጣላችሁ፣ what will be next? ምን እዚህ ምናምን ብላችሁ ተመናጭቃችሁ ትሄዳላችሁ። ሜቢ ስራ አብራችሁ በተረጋግታችሁ መስሩት እዛ ቦታ ላይ መስራታችሁ እንትና ለከፋኝ ብላችሁ ወደ ቤት ነው የምትሄዱት። ናው ያንን ስራ ለመቀጠል ኢነርጂ አላችሁ ወይ? ኖ። ስለዚህ ሁሉ ጊዜ ትርጉማችሁ ኢነርጂ የሚያጠፋ የሚቀንስ ወደ ሽምግልናና እርጅና የሚወስድ ትርጉም ነው። አያችሁ? አንድ ክስተት ሲከሰት ይሄ ነገር የተከሰተው ለበጎ ነው ሃሌሉያ ሚል ሰው ነው የሚበዛው፣ ወደ እንባ የሚሄድ ሰው ነው የሚበዛው። ሚጸልይ ሰው ባገኘው ብሎ የሚጮህ ሰው ነው የሚበዛው ወይስ ሃሌሉያ አሁን ነው መዘመር የሚል ሰው ነው የሚበዛው? ያው እህቴ ገንሾ ታውቃለችና ትላንትና ሰዎች መጥተው ነበር የሷ እንግዶችና ምን ልጸልይላችሁ ነው የምትፈልጉት? ታንኪዩ ስለመጣችሁ በየስል አንዷ ልጅ እንደዚህ አለች፣ እኔ በህይወቴ ባለፍኩበት ነገር ሁሉ ጌታ ለማመስገን ካንተ ጋር እንደዚህ ብሎ ነብይ ፊት የሚመጣ ሰው ለመጀመሪያ ጊዜ ያገኘሁት እሷ ነው። ስለ ህይወቴ ሁሉ በቃ ጌታን ለመባረክ ነው የመጣሁት እና እንድትባርክልኝ ነው። ኦኬ what is this? can you believe me? ጌታ ሆይ እቺ ሴት እንዲህ ብላለችና ምክንያት አላት ብዬ ማመስገን ጀመርኩ። ኢየሱስ እንደዚህ ያለኝ to your surprise ይኸውልህ የቆሰለችበት በቃ የተሰበረችበት መንገድ አለ። እሱን ትታ ነው ምስጋና የመረጠችው። አሁን ምንድነው ጉዳዩ ብዬ ጠየቅኩት። ምንድነው ጉዳዩን አስረዳኝ ብዬ ስለው ቀጥታ አነሳውለት። ኬዙን ሳነሳ እዛው ተንበርክካ እየየማለች ጀመረች። ለካ ህመሟን ደብቃ ነው ማመስገን ፈልጋለሁ ምትል። አየህ የሚያመሰግነኝ ያከብረኛል ማዳኔን ማሳይበት መንገድ በዛ ለሚለው ነገር ትላንትና ዛበው ሆኛል። አንዳንድ እህቶቻችን you are very special። ምክንያቱም የሚያሳምማችሁ ነገር እያለ እሱን ትታችሁት ሰው ፊት በቃ ማመስገን ላለማሳጣት የምትሄዱበት መንገድ አለ። you are wise። ግን ልንገራችሁ ጌታ ይደርስላችኋል። ፕሮብሌሙ ምን መሰላችሁ? ካዲያ ከወረዲያ ከማላሶቶ ለባረዲያ ጸጋው ከሌላችሁ እግዚአብሔርን የመተርጎም ጸጋ ስጠኝ ብላችሁ ለምኑ።
እንጂ እንደለመዳችሁት እንደናንተ አይነት አስተዳደግ አትተርጉሙት። አያችሁ አንዳንድ ማያስቆጣ ነገር ከናንተ ፐርሰናሊቲ ጋር ታያይዙትና ቱግ ትላላችሁ። ማያያዝ ግን አልነበረባችሁ። እንዲህ ሆነው እንዲህ ስለሆነ ነው። ከዛስ ቦግ ግን ያ ነገር እኮ ከዛ ጋር መገናኘት አልነበረበት። it was a wrong connection። ስለዚህ እንደዚህ አትቸኩሉ። the gift of interpretation ያስፈልጋችኋል። እግዚአብሔር ይስጣችሁ። then የሚቀጥለውን ቃል ይዩት። ወደ ጉብዝናው ዘመን ይመለሳል የሚል so anytime ሞራላችሁን የሚነካ ኮሚትመንታችሁን የሚቀንስ ስሜታችሁን ወደ ታች ዳውን የሚያደርግ ማንኛውም ኢንተርፕሪቴሽን let me tell you you are wrong. You are wrong. Completely you are wrong. ወደ ላይ ኢነርጂያችሁን ማይጨምር ነገር መተርጎም የለባችሁ። ዛሬ ነገርኳችሁ አስተውሉ። ነገ እንደዛ ስትሆኑ ባገኛችሁ ቦልድ ላይ you are wrong። ወደ ጉብዝናው ዘመን ይመለሳል። ወደ እግዚአብሔር ይጸልያል፣ እርሱም ሞገስን ይሰጠዋል። ትርጉሞቻችሁ ሞር ለመጸለይ አቅም ካልሰጣችሁ ትርጉሙ አናዷችሁ ወደ መኝታ ከሄዳችሁ ወጣ በየ በቃ ከቤት ወጥቼ መናፈሻ ልጅ በቃ የሚል ካስባላችሁ ሞር ወደ ጌታ ካላስሮጣችሁ your interpretation is wrong። I think ምለው ነገር የሆነ ብርሃን እየሰጣችሁ ነው። ሁሉ ትርጉም ጸሎት ይጨምርላችኋል? No. So ሰውየው በተረጎመበት መንገድ this problem, this trouble, this calamity is from the Lord። ይሄ ነገር የመጣው ከእግዚአብሔር ነው። ስለዚህ what's next? Why should I wait? ይሄ ከእግዚአብሔር ስለመጣ ለምን እጠብቀዋለሁ አለ። ወደ ጸሎት ነው የሚሄደው ነው ሰውዬ። what's next ማለት ምንድነው የሚቀጥለው ማለት ኤልሳን ገደላ ነው። it's not prayer። አየ ያንተ ትርጉም what's next ታውቅ አለበት። what's nextታችሁ ከቤት ጥሎ መጥፋት ከሆነ ጸሎት ማቆም ከሆነ ምግብ መብላት ማቆም ከሆነ what is nextታችሁ ማኩረፍ ከሆነ you are wrong። are you listening? እንግሊዘኛ ቢሆንም በሉት ለማንኛውም redemptive interpretation የሚያድን ትርጉም ማለት ነው። ሞር ጸሎት መጨመር አለበት። shout amen። ወደ እግዚአብሔር ይጸልያል፣ እሱ ሞገስን ይሰጣዋል ካለ በኋላ ፊቱንም በደስታ ያሳየዋል፣ ለሰውም ጽድቁን ይመልስለታል። ከዛ እርሱም በሰው ፊት እየዘመረ ዋው ሃያ በሰው ፊት ምን ይያለ አንተ ሰው ያስከፋ ቀን መዘመር ትችላለህ። ኢነርጂ የሚቀንስ ትርጉም ልክ አይደለም። are you listening? ምንም ይፈጠር ላይፋችሁ ላይ እኔ ምኮንናችሁ ምንም ነገር የለም። ምንም ሊፈጠር ይችላል anything። are you with me now? አንዳንዶቻችሁ ሪሌሽንሺፕ ፌል አድርጎባችሁ ይችላል ቦይፍሬንድ ገርልፍሬንድ። አንዳንዶቻችሁ አልተግባባችሁም በቃ አግብተን ፈታም ሊሆን ይችላል። ገንዘባችሁ ልክ አይደለም። መስሪያ ቤት ለሚስአንደርስታንድ ተደርጎና even marriage ውስጥ the husband and the wife you misunderstand። አንዳንድ ጊዜ ታከተኝ እዚህ ኑሮ ውስጥ that life energy ቀናሽ ሆኗል። ከመቀነሱ የተነሳ you don't dress very good። እንደ ነገሩ ለብሳችሁ ነው የምትወጡት። ለምን? your interpretation is wrong። ኢነርጂ የሚጨምርላችሁ አይደለም። ተጠንቀቁ ስነግራችሁ። ምክንያቱም ከዚህ በኋላ አንድ ነገር መጥቶ ኢነርጂ የሚቀንስ ትርጉም ካመጣ this is from the devil። አምላኬ በዚህ መንገድ አለ የሚያስኬደኝ። እግዚአብሔር ሁሉ ጊዜም ኢነርጂ በመጨመራችሁ ሳይድ ነው ያለው፣ ደሞም ይጨምራል። እጃችሁን አንሱና እኔው ለኔ በሉ አምላክ ሆይ ሐሰተኛ ነብይ ሆንኩ ይቅርታ አድርግልኝ። ኑሩ እንደፈለጋችሁ ኑሩ። በቃ የተፈጠረው ተፈጠረ። አንዳንዱ የሚፈጠረው ነገር እኮ it is beyond your control። አሁን እናንተን ማኔጅ ታደርጋላችሁ እንጂ እናንተ አጠገባችሁን ሰው እንዲማኔጅ ታደርጋላችሁ። ስለዚህ because of some በሆነ ሰው ዲሲዥን ነገር ሊበላሽ ይችላል። ግን እናንተ ሮንግ ላይ አትተርጉሙት። ነገር ሁሉ ለበጎ ነው። ሃሌሉያ። ትርጉም ኢነርጂ ከቀነሰ it is not good። ነፍሴ ወደ ጉድጓድ እንዳትወርድ አድኗታል፣
ህይወቴ ብርሃንን ታያለች ይላል። አያችሁ አሁን the prophecy came. I shall see the light. ኢሳይያስ 60 ቁጥር 1 ፒክ አድርጎ ብርሃንሽ ወጥቷል፣ የእግዚአብሔር ክብር መጥቶልሻል፣ ተነሽና ወደሚለው መጣ። ሃሌሉያ! ንገሩኝ ትርጉሞቼ ሁሉ ወደ ብርሃን ካላመሩልኝ ስተት ነው። ዲፕሬሽን፣ ኦፕሬሽን፣ ሰፕሬሽን፣ ዲስትረስ፣ ስትረስ ምናምን የሚባሉ ነገሮች ውስጥ ከከተታችሁ ትርጉሙ ስተት ነው። አሁን ሁላችሁ የኖራችሁት አስገራሚ ላይፍ አለ። ምንድነው የእናንተ ትርጉም እዛ ላይ? አንዳንድ ሰው አልገባኝም ሊል ይችላል። ይሄ ለምን ሆነ አልገባኝም የሚለውን እዚህ ውስጥ ይዘህ ለምን ትዘልቃለህ? just go before God. እግዚአብሔር ፊት ሂድ፣ ትርጉሙን ይነግርሃል። so interpretation ማሲኮ ቫራዲያታ ይኸውላችሁ so ኢዮብን ሲያዩት በጣም ፈኒ ነገር ነው። ምዕራፍ 2 ሲጠናቀቅ ነው ጓደኞቹ የመጡት። ከምዕራፍ 3 ጀምሮ እስከ ምዕራፍ 32 ድረስ ሲያናዝዙት ሲጠዘጥዙት አይገርማችሁ? 30 ምዕራፍ ሁሉ ሲከራከሩት ነው ሄዱት። ይኸውልህ አንዳንድ ሰው 30 ምዕራፍ ብሎ ቢከራከርም እጅ አትስጥ፣ አምላክ ላይ ተለጠፍ። ምክንያቱም እግዚአብሔር 32ኛው ላይ ይመጣል። ንገሩኝ እጅ አልሰጥም በሉ። ማንም ሰው እየመጣ እንደፈለገ እየተረጎመ ይነግራቸዋል። ኖ እጅ አትስጡ። እግዚአብሔር 38ኛው ምዕራፍ ላይ ባውሎ ንፋስ በቃልና ያለ ዕውቀት በሚነገር ቃል የእግዚአብሔር ምክር የሚያጨልማል ነው። ለካ ልጆቹ ምን ያደርጉበት ነው? እያጨለሙበት። በኢየሱስ ስም እንዲህ አይነት ሰው ከህይወታችሁ ተባረረ። ላይፋችሁ ጨለማ ውስጥ ወክ እንዲያደርግ። በጨለማ ውስጥ የሚሄድ ሰው ሃፒ ነው? ኢቭን ብርሃን የሚባል ነገር የለውም። ስለዚህ ዲፕረስድ እየሆነ ምን እንደሚገጥም አታውቅም። መንገዱ ጨለማ ነው። ጉድጓድ ይኑር፣ እሾክ ይኑር፣ እንቅፋት ይኑር፣ የምታውቀው የለም። በዛ ትርጉም ውስጥ መሄድ is dangerous። ከኔ ጋር ጩና what is next? ንጉሱ ያለው ምንድነው? what is next የሚለው ምንድነው? to cut the head, the neck of Elisha. የኤልሳን አንገት ምን ማድረግ? መቁረጥ። is it the next? what is next? cut relationship. what is next? cut everything. cut communication. cut everything. next. አያችሁ? ኮሚኒኬሽንን መነጋገርን ከት ካረጋችሁ ባልና ሚስት ልትሆኑ ትችላላችሁ። እናንተ ፎልስ ፕሮፌቶች ናችሁ። አንገት ቆረጣ ማለት ሰውየው መናገር አይችልም። so communication ከት ካረጋችሁ you are the brother and sister of devil. you can't cut communication. what is next? cutting communication, cutting this. እንደውም ይልቁንም በሉ ኮሚኒኬሽን አበዛለሁ። አንዳንዱም በልሳን እያረጉ ሚጣላችሁ ሰው ማለት I love you ካብራ ቶፍላ ካዲያታ do you know? hey so ብዙዎቻችን ግን ነገር ተፈጠረ ከዛስ we cut communication and ስታይላችሁ ልንገራችሁ ብሎክ ሊስት ውስጥ ቁጥሩን ሃሌሉያ ምን ውስጥ ብሎክ ሊስት ውስጥ ማድረግ ዘመናዊነት ይመስላችኋል? አጋንንታዊነት ነው። ጎበዝ ኮንሽ ነይ እንነጋገር። መፈርጠጥ አይደለም፣ ጉልበታምነት ህፃንነት ነው እሱ። ከዚህ በኋላ ግን ልጆቼ ጀግና ናቸው። የሚሻሹት ነገር የለም። ካም ሌስ ማሶፌ ፋሮታ hey cut communication ብሎክ ሊስት ዳዳዳዳ አይሆንም። ሞባይላችሁን እንፈትሽ ብሎክ ሊስት እንዴ let's discuss ዲዳ መንፈስ አለ እንዴ ባዘው ያ ልጅ መናገር ያልቻለው እኮ አጋንንቱ ዲዳ ስለነበረ ያ the demon was dumb ይላል እኮ ልጁ አልነበረም እኮ ዳም ምን ነው አጋንንት መነጋገር ማትችሉ ልጆች መነጋገር እንዳትችሉ አድርጎ እግዚአብሔር ስለፈጠራችሁ ሳይሆን
መነጋገር የማይወድ ዲመን ካች ስላደረጋችሁ። ስለዚህ መጀመሪያ ያንን ዲመን ዲለርጉ። ከብዷቸዋል ነገር ዝምተኛ ነው ልጁ። ወንጌል መስበክ አለበት። የምን ዝምተኛ ነው? እስቲ ሉቃስ 11 ቁጥር 14 ዲዳውንም ጋኔን ምኑን ጋኔን? ዲዳው ማን ነው? ዲዳው ልጅ አይደለም። ዲዳውንም ማን ነው? ዲዳው ዲዳ ጋኔን ቢመጣ ምን ያደርጋል? አየ ያ ጋኔን ታሳብ ለምን ትኖራለህ? እኔ ዝምተኛ ነኝ መለከት መጣ። እግዚአብሔር ዝምተኛ አድርጎ የፈጠረው ሰው ዝቤት አለ። አፍን የፈጠረ እንደዛ ነው። ኢቭን የዳንከው ኢየሱስ ክርስቶስ ከሙታን እንደነሳ በልብ አምነህ እንደተነሳ በልብ አምነህ ጌታ እንደሆነ ባፍ። ስለዚህ ዲዳ አልዳነም ማለት ነው። ተናግረ ድነ አሁን በዲዳነት መቀጠል ምን ይባላል? እኔ ዝምተኛ ነኝ። that's why you are affected by that demon። መነጋገር አልችልም የምትሉ ልጆች ዲመኑ በቁጣ መንገድ ነው አራይዝ የሚያደርገው። ተናገሪና ወይውልሽ ሲል ማለት እኔ በዚህ ጉዳይ ላይ መነጋገር አልችልም። it is not you, it is the devil in you። መናገሪያ ሴንተራችሁን ካፕቸር ሲያደርገው እኔ የሚባል የለም። it is the devil። አንቺማ ተናጋሪ ሆነሽ ነው የተፈጠርሽው። አሁን yes ማይል ሁሉ ገብቶኛል። ዲመኑ ይልቀቅ yes በሉ። አይ ያለቀቀም በዚህ በታላቅ ድምጽ ሆኖ የሚለቀው ይኸውላችሁ ሚሊዮን አዳምጡ። ዲዳውንም ጋኔን ያወጣ። ጋኔኑ ራሱ ምንድነው? ይኸውላችሁ አንድ ነገር በጣም ፓወርፉል ልንገራችሁ። ከሞን ደሃ የሆናችሁት እግዚአብሔር ደሃ አድርጓችሁ አይደለም። ደሃ ጋኔን አግኝቷችሁ። ምን ማለት ነው? ምትኖረው ያንተን ፍላጎት አይደለም። ከበድል አርገው እነኚህ ልጆች ላርገው ወይ? ይኸውላችሁ ሴክሹዋል ኃጢአት ጋር ስንሄድ የኛን ፍላጎት እየኖርን አይደለም። there is a demon that wants it። እሱን የሚፈልግ አጋንንት አለ። ማመልከቻ ያስገባልሃል። can you do it for me? አማረኝ እኔ ፈለግኳ በቃ ተሳሳትኩ ነው። ከጀርባ ከእኔ ፈለጋ አካል አለ። ስለ ዲመኖች ትንሽ ላውራችሁ። the bible says ሰው የመላእክትን ምግብ በላ ይላል። you see that demon, you know? ሰው የመላእክትን ምግብ የምን ምግብ ማበላ? so መላእክቶች ምን አላቸው ማለት ነው? ምግብ አላቸው። thank you። so እግዚአብሔር የፈጠረውን ፍጥረት ሁሉ ፊድ ያደርጋል። I rebuke you the demon of dumbness። ይኸውላችሁ እግዚአብሔር የፈጠረውን ሁሉ ምን ያደርጋል? ፊድ ያደርጋል። ፊድ ያደርጋል የሚለው ለእናንተ ብዙ ክሊር አይደለም፣ ግን ዘፍጥረት ምዕራፍ 1 እንከፈቱልኝ። let me show something። ፊድ ያደርጋል በሚል አይደለም የምታስቡት፣ በሌላ መንገድ ነው የምታስቡት። ስለ አጋንንቶች ዛሬ የምትሰሙት ነገር የሚገርም ይሆናል። እሺ I will tell you some things please. Are you with me? Okay። አንድ ሰው ጮክ ብሎ ያንበበልኝ አንድ በመጀመሪያ እግዚአብሔር እስቲ ጮህና እንደ መብረቅ ፈጠረ በሉ። ምን አረገ? ፈጠረን። እስቲ ላሳያችሁ። ዛት ወዲስ ኮል ባራ አይሸሸሽ የባራን ትርጉም ጮክ ብላችሁ አንብቡልኝ ካለ ብራይስተኛ ካላችሁ ዲዳ ካሎለ በስተቀር ዝቤት። ኦኬ ናው እኔ ላንብብላችሁ። እሺ ከሰለደረሳችሁ let me read to you. Okay, it means to create, to cut down, select, feed። ስለዚህ እግዚአብሔር ፍጥረቱ ምን ያደርጋል? ፊድ። ኤንጅልም ሆነ አንተም ሆንክ ማንንም ሆነ እግዚአብሔር ምን ያደርጋል? ፊድ ያደርጋል።
ከኔ ጋር አልሆናችሁልኝም። ፍጥረቱን ሁሉ ምን ያደርጋል? ፊድ ፈጠረ የሚለው እናንተ ቡም ሰማይ ምድር ኖ ኢትስ ኖት ዛት ዌይ እግዚአብሔር እጁን ይከፍታል ፍጥረቱን ሁሉ ከመልካም ነገር ማለት ምን ማለት ነው? እግዚአብሔር የፈጠረውን ሁሉ ጊዜ ኢቭን ምድር እንኳን ብትሆን ይሁን ፀሐይን ፈጥሮ ብርሃን ፊድ ያደርጋት ነው። እጽዋትን ምን ያደርጋል? ፊድ ያደርጋል። ለምን? ውሃ ፈጥሮ አለ። ምግባችሁ ምንድነው የሚለው የሚወስነው እሱ ነው። መሬት ስትሆን ምግቧ የፀሐይ ብርሃን ነው። ፕላንቶች ሲሆኑ ውሃ ነው። መላእክቶች ሲሆኑ መና ነው። አንተ ስትሆን እንጀራ ሊሆን ይችላል። ምን መገበው ነው እንጂ የሚለያየው እግዚአብሔር ፍጥረትን ምን ያደርጋል? ፊድ ያደርጋል። ሻውት yes now እግዚአብሔር ግን ስተት ስትሰሩ የሚያደርገው ልንገራችሁ ምግባችሁን ይወስዳል። አዲጎኔ ፈራዲያቶ አያካባላቶ እሺ ማቴዎስ 12 በፍጥነት ክፈቱልኝ። let me show you please ፍጠኑልኝ። ያንደ ራባሲያ ታራባኮሳ ካዳያታ ማቴዎስ 12 ቁጥር 43 እርኩስ መንፈስ ምን መንፈስ? So this is the devil. Okay, እርኩስ መንፈስ ከሰው በወጣ ጊዜ እረፍት እየፈለገ ያ ቤት ነው የሚሄደው። why ቤት ነው የሚሄደው? ለምን? ውሃ በሌለበት ይሄዳል። ውሃ በሌለበት እየፈለገ ውሃ ማለት እረፍት የሚያገኘው ምን ቢያገኝ ነበር? ስለዚህ አሁን እረፍት እየፈለገ ውሃ በሌለበት ዛት ሚንስ ከወጣ በኋላ እግዚአብሔር ውሃውን ነስቶታል። ለምን? ውሃውን ቢያገኝ ኖሮ ምን ያገኝ ነበር? እረፍት። ሶ ከዲመንስ እግዚአብሔር የከለከላቸው ፉዳል